አርእስተ ዜና። በጎንደር መካነ ኢየሱስ ከተማ ፋኖ ባደረገው ተጋድሎ በቁጥር 50 ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ ከ56 በላይ እስረኞች መለቀቃቸው ታውቋል። እስረኞቹ ፋኖን የተቀላቀለ ቤተሰብ አላችሁ እንዲሁም ብልጽግናን አትደግፉም በሚል ከየስራ ገበታቸውና ከየመኖሪያ ቤታቸው ታፍነው ታስረው የነበሩ ናቸው። አገዛዙ ከተማዋን ከፋኖ ለመከላከል ከመከላከያ ሰራዊቱ በተጨማሪ የአድማ ብተናና የሚሊሻ እንዲሁም የፖሊስ አባላትን ከሜካናይዝድ መሳሪያ ጋር አሰልፎ የነበረ ቢሆንም ነገር ግን የፋኖን ክንድ መቋቋም አቅቶት ከባድ ኪሳራን ተከናንቦ ውሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በመካነ ሰላም ግንባር በተደረገ ውጊያ የሻለቃ አዛዡን ጨምሮ 12 ወታደሮች መገደላቸው ተሰምቷል። በተመሳሳይ በዚያው በምስራቅ አማራ ወሎ ቤት አማራ ቀጠና ከውጫሌ ከተማ በቅርብ ርቀት ጠንካራ የተባለም አንድ የአገዛዙ ምሽግ በፋኖ ተሰብሮ ከ40 በላይ የመከላከያ ሰራዊት አባላት ሙትና ቁስለኛ መደረጋቸው ታውቋል። ከከተማዋ በ2 እና 3 ኪሎ ሜትሮች ርቀት ላይ የሚገኘውና እጅግ ጠንካራ የተባለው የአገዛዙ ወታደራዊ ምሽግ ዛሬ ማለዳ ሰዓታትን ባልፈጀ ሁኔታም በፋኖ ቦምብ ድርምስምሱ መውጣቱ ነው የተነገረው። በተመሳሳይ በመካነ ሰላም ግንባር ዛሬ ከንጋት ጀምሮ እስከ እኩለ ቀን ገደማ ድረስ በተደረገው ውጊያ በሰሜን ምስራቅ እዝ 801ኛ ኮር ስር የሚገኙ ክፍለ ጦሮች ከወደ ፋኖ የተሰነዘረባቸውን ጥቃት መቋቋም አቅቷቸው አንድ የሻለቃ አዛዥን ጨምሮ ከ12 በላይ ወታደሮች ሲገደሉ በርካታዎች ቆስለው ወደ መካነ ሰላም አጠቃላይ ሆስፒታል ተወስደዋል። በምስራቅ አማራ ወሎ ቤት አማራ ቀጠና በሁለቱ ግንባሮች የተደረጉ ትንቅንቆችን በዝርዝር ታደምጣላችሁ። በሌላኛው መረጃችን የአማራ ክልል ምክትል ርዕሰ መስተዳድርና የምስራቅ እዝ አዛዥ በጎጃም ገርጨጭ ከተማ ላይ ከባድ ጥቃት እንደተከፈተባቸው ተሰምቷል። በጥቃቱ አመራሮቹን ሲያጅቡ የነበሩ ከከባድ መሳሪያዎች ጀምሮ የታጠቁ ኮማንዶዎች ተገድለዋል ተብሏል። በከተማው አመራሮች ላይ የተፈጸመውን ጥቃት ተከትሎ ሰዓታትን የፈጀም ከባድ የጨበጣ ውጊያ መካሄዱም ተሰምቷል። በተመሳሳይ በዚያው በምዕራብ አማራ ጎጃም ቀጠና በአገዛዙ ወታደሮች ታፍነው ወደ ማሰልጠኛ ጣቢያ ሲወሰዱ የነበሩ እድሜያቸው ከ15 ዓመት በታች የሆኑ ምልምል ታዳጊዎች በፋኖ ነፃ መውጣታቸው ታውቋል። በምዕራብ አማራ ቀጠና የተደረጉ የሁለቱን መረጃዎች በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ ታኅሳስ 9 2018 ዓመተ ምህረት የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በጎንደር እስቴ መካነ ኢየሱስ ከተማ በተደረገ ውጊያም 50 የሚደርሱ ወታደሮች ሙትና ቁስለኛ ሲደረጉ ከ56 በላይ እስረኞች መለቀቃቸው ታውቋል። እስረኞቹ በወቅታዊ ጉዳይ ከየስራ ገበታቸውና ከየመኖሪያ ቤታቸው ታፍነው ታስረው የነበሩ ናቸው። አገዛዙ ከተማዋን ከፋኖ ለመከላከል ከመከላከያ ሰራዊቱ በተጨማሪ አድማ ብተናና ሚሊሻ እንዲሁም የፖሊስ አባላትን ከሜካናይዝድ መሳሪያ ጋር አሰልፈው የዋለ ቢሆንም ነገር ግን ከወደ ፋኖ የተከፈተበትን ጥቃት መቋቋም አቅቶት ከባድ ኪሳራን ተከናንቧል። የእስቴ ወረዳ መቀመጫ በሆነችው መካነ ኢየሱስ ከተማ ላይ ዛሬ ታኅሳስ 9 2018 ዓ.ም ከንጋቱ 11 ሰዓት ገደማ ጀምሮ በተደረገ ውጊያ ፋኖ ልዩ የውጊያ ስልት በመጠቀም ትልቅ ድል ሲቀዳጅ፣ በአንጻሩ ደግሞ የአገዛዙ ኃይል የፋኖን ምት መቋቋም አቅቶት ሙትና ቁስለኛውን ማንሳት የማይችልበት ደረጃ ደርሶ ብትንትን ወጥቷል። በከተማዋ ቅዳሜ ገበያ፣ ደስኳ፣ አጭቃን፣ ደንጎልት፣ ሾለክትና ማቢያቦ 03 ቀበሌ፣ 01 ቀበሌ፣ መሃል መካነ ኢየሱስ አደባባይ፣ ከተማ አስተዳደር፣ ጥናፋና ሌሎች የከተማዋና በከተማዋ ዙሪያ በሚገኙ አካባቢዎች ነው ውጊያው የተካሄደው። በውጊያው 17 የአገዛዙ ወታደሮች ሲገደሉ በቁጥር 33 ወታደሮች ደግሞ ክፉኛ መቁሰላቸው ታውቋል። በተጨማሪም 8 ክላሽንኮቭ መሳሪያ ከ1500 ተተኳሽ ጋር ፋኖ ማርኮ ታጥቋል። በከተማዋ በተደረገ ውጊያ ፋኖን የተቀላቀለ ቤተሰብ አላችሁ፣ ብልጽግናን ትቃወማላችሁ በሚል ምክንያት ታስረው የነበሩ ከ56 በላይ እስረኞች መለቀቃቸው ነው መረብ ሚዲያ ከፋኖ አባላቱ ለማረጋገጥ የቻለው።
በውጊያው በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተኮር ጉና ክፍለ ጦር ስር የሚገኙት ስቴደንሳ ብርጌድን ጨምሮ ሀገረ ቢዘን ብርጌድ፣ መቅደላ አምባ ብርጌድና የኮሩ ተወርዋሪ ክፍለ ጦር አባላት በጋራ ተቀናጅተው ነው ድሉን የተቀዳጁት ተብሏል። ወደ ሌላኛው መረጃችን አለፍን። የአማራ ክልል ምክትል ርዕሰ መስተዳደርና የምስራቅ ዕዝ አዛዥ በጎጃም ገርጨጭ ከተማ ላይ ከባድ ጥቃት እንደተከፈተባቸው ተሰምቷል። በጥቃቱ አመራሮቹን ሲያጅቡ የነበሩ ከከባባድ መሳሪያዎች ጀምሮ የታጠቁ ኮማንዶዎች ሙትና ቁስለኛ ተደርገዋል። በከተማዋ በአመራሮች ላይ የተፈጸመውን ጥቃት ተከትሎ ሰዓታትን የፈጀ ከባድ የጨበጣ ውጊያም ተደርጓል። የአማራ ክልል ርዕሰ መስተዳድር የሆኑት አብዱ ሁሴንና የምስራቅ ዕዝ አዛዥ መሐመድ ተሰማን ጨምሮ ሌሎች ያገዛዙ ምንጣፍ ጎታች ተላላኪ ባንዳዎች በምዕራብ አማራ ቀጠና ደቡብ ሜጫ ወረዳ ገርጨጭ ከተማ ላይ ህዝቡን ሰብስበው የተለመደና እርባና ቢስ ድስኩራቸውን ሊያሰሙ ሙከራ ሲያደርጉ ከባድ የሆነ ጥቃት እንደተፈጸመባቸው መረብ ሚዲያ ከቴዎድሮስ ዕዝ ለማረጋገጥ ችሏል። የጸረ አማራው ብልጽግና አገዛዝ ዋና ተላላኪ በሆኑት ባንዳዎች ላይ ጥቃቱን የከፈተችው በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 22ኛ ክፍለ ጦር 4ኛ ሻለቃ ስትሆን በዚህም ያገዛዙ ኃይል እንኳን አመራሮቹ ሊጠብቅ ራሱን ማዳን አቅቶት የተበታተነበትን ድል ተቀዳጅታ ውላለች። ከአማራ ተወልደው ነገር ግን የአማራን ህዝብ እያስጨፈጨፉ የሚገኙት አብዱ ሁሴንና መሐመድ ተሰማ የተባሉ ባንዳዎች ዛሬ ታኅሳስ 9 2018 ዓ.ም ሜካናይዝድ በታጠቀ እጅግ በርካታ ቁጥር ባለው ሰራዊት ታጅበው በደቡብ ሜጫ ወረዳ ገርጨጭ ከተማ በመግባት እርባና ቢስ ድስኩራቸውን ሊያሰሙ ህዝቡን በግደታ ለመሰብሰብ እየሞከሩ ባሉበት ነው ጥቃቱ የተከፈተባቸው። በጥቃቱ አመራሮቹን ሲያጅቡ የነበሩ ከከባባድ መሳሪያዎች ጀምሮ የታጠቁ በርካታ ኮማንዶዎች ሙትና ቁስለኛ መደረጋቸውን መረብ ሚዲያ ከዕዙ ያገኘው መረጃ ያመላክታል። ባንዳዎቹ የስብሰባ አዳራሽ ውስጥ ተቀምጠው የህዝቡን መምጣት እየተጠባበቁ ባሉበት ፋኖ የስብሰባ አዳራሹ ጣሪያን በድሽቃ መሳሪያ ሲደበድብ አመራሮቹን ያጅብ የነበረው ሰራዊት ድንብርብር ወጥቶ ጥሏቸው መፈርጠጡንና ባንዳ አመራሮቹን ብቻቸውን ሲሮጡ የከተማ ነዋሪ ተመልክቷል ሲል ዕዙ በህዝብ ግንኙነት መምሪያው በኩል ገልጿል። ዕዙ በተጨማሪም ስብሰባው ተበትኗል፣ የባንዳዎቹ አጃቢዎችም ሙትና ቁስለኛ ተደርገዋል ሲል መግለጹን መረብ ሚዲያ ተመልክቷል። በተመሳሳይ በዚያው በምዕራብ አማራ ቀጠና በአገዛዙ ታፍነው ወደ ማሰልጠኛ ጣቢያ እየተወሰዱ የነበሩ ምልምል ታዳጊዎች በፋኖ ነፃ መውጣታቸው ታውቋል። ለአቅመ ውትድርና ያልደረሱ ታዳጊዎችን ለጦርነት መዋል ዓለም አቀፋዊ ወንጀል ነው። ይህንን በመተላለፍ ነውረኛው የብልጽግና ቡድን በተደጋጋሚ ታዳጊዎችን ከትምህርት ቤት እያፈነ ወደ ስልጠና እየላከ በጦርነት እያስፈጃቸው ነው። በውጊያ የተማረኩ እድሜያቸው ከ15 ዓመት በታች የሆኑ ታዳጊዎች የስነ ልቦና ጫና ውስጥ በመግባታቸው የጤና መታወክና የአእምሮ ሰላም እንዳጡ በተለያዩ ጊዜ የተረጋገጠ ጉዳይ ነው። ይህን የመከላከል ኃላፊነት የወደቀበት የአማራ ፋኖ በተለያየ ጊዜ ስልጠና እንዳይገቡ በደፈጣ ከነተሽከርካሪው በመባረክ የስነ ልቦናና የታድሶ ስልጠና እየሰጠ ወደ ቤተሰቦቻቸው መላኩን አጠናክሮ ቀጥሏል። ከዚህ በፊት ደብረ ማርቆስ ዙሪያ በበረሃኛው እጅ በላ ሞተራ ብርጌድ በርካታ ህጻናትን ማስለቀቁ አይዘነጋም። ከተለያዩ የአማራ ክልል አካባቢዎች ታፍነው ዛሬ ታኅሳስ 9 2018 ዓ.ም በአገዛዙ ወታደሮች ታጅበው ወደ ማሰልጠኛ ጣቢያ ሲወሰዱ የነበሩ እድሜያቸው ከ17 ዓመት በታች የሆኑ ታዳጊዎች በፋኖ ነፃ ወጥተዋል። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ አባላት ባካሄዱት ደፈጣ ምልምል ታዳጊዎችን ጭኗቸው እስከነበረው ተሽከርካሪ በቁጥጥር ስር መዋላቸውን ነው መረብ ሚዲያ ለማረጋገጥ የቻለው። ወደ ምስራቅ አማራ ወሎ ቤት አማራ ቀጠና መረጃዎቻችን አለፍን። ከውጫሌ ከተማ በቅርብ ርቀት ጠንካራ የተባለ አንድ ምሽግ በፋኖ ተሰብሮ ከ40 በላይ አገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በከተማዋ በ2 እና 3 ኪሎ ሜትሮች ርቀት ላይ የሚገኘውና እጅግ ጠንካራ የተባለው የአገዛዝ ወታደራዊ ምሽግ ዛሬ ማለዳ ሰዓታትን ባልፈጀ ሁኔታ በቦምብ ድርምስምሶ መውጣቱን ነው መረብ ሚዲያ ለማረጋገጥ የቻለው። በውጊያው የአገዛዙ ኃይሎች ከዙ 23 እና ሞርተር እንዲሁም መድፍና ሌሎች ከባባድ መሳሪያዎችን የተጠቀሙ ቢሆንም ነገር ግን የፋኖን ጥቃት ሊከላከልላቸው አልቻለም። በውጫሌ ዙሪያ በተደረገ ተጋድሎ በልጅ ኢያሱ ኮር 24ኛ ክፍለ ጦር ታላቅ ድል ተቀዳጅታለች። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር የአምባሰል ወረዳ መቀመጫ በሆነችው ውጫሌ ከተማ ዙሪያ ዛሬ ታኅሳስ 9 2018 ዓ.ም ከማለዳው ጀምሮ ወደ ጥላት ምሽግ ዘልቆ በመግባት ቦምብና ሳንጃ ጭምር በመጠቀም ባደረጉት ተጋድሎ እጅግ ጠንካራ የተባለ የጥላት ምሽግን መስበራቸውን ዕዙ ለመረብ ሚዲያ በላከው መረጃ አስታውቋል። በከተማዋ በ2 እና 3 ኪሎ ሜትሮች ርቀት ቁንጥሮ ተብሎ በሚጠራው አካባቢ ላይ የሚገኘውና እጅግ ጠንካራ የተባለው የአገዛዝ ወታደራዊ ምሽግ ዛሬ ማለዳ ሰዓታትን ባልፈ
በፈጀ ሁኔታ በፋኖ ቦምብ ድርምስምሱ የወጣ ሲሆን በዚህም ከ40 በላይ አገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። በውጊያው በአገዛዙ ወታደሮች ላይ ከደረሰው ከባድ የሰብአዊና ሞራላዊ ኪሳራ በተጨማሪ በርካታ ክላሽንኮቭ መሳሪያ በፋኖ መማረኩን የታወቀው። በውጊያው የአገዛዙ ኃይሎች ከዙ 23ና ሞርተር እንዲሁም መድፍና ሌሎች ከባባድ የጦር መሳሪያዎችን የተጠቀሙ ቢሆንም ነገር ግን የፋኖን ጥቃት ሊከላከልላቸው አልቻለም። ወደ ሌላኛው መረጃችን አለፍን። በመካነ ሰላም ግንባር በተደረገ ውጊያ የሻለቃ አዛዡን ጨምሮ 12 የአገዛዙ ወታደሮች መገደላቸው ተሰምቷል። በቀጠናው ዛሬ ከንጋት ጀምሮ እስከ እኩለ ቀን ገደማ ድረስ በተደረገ ውጊያ በሰሜን ምስራቅ እዝ 801ኛ ኮር ስር የሚገኙ ክፍለ ጦሮች ከወደ ፋኖ የተሰነዘረባቸውን ጥቃት መቋቋም አቅቷቸው ከባድ የሆነ የሰብአዊና ቁሳዊ ውድመትን መከናነባቸው ታውቋል። በውጊያው ከተገደሉት በተጨማሪ በርካታ ወታደሮች ቆስለው ለሕክምና ወደ መካነ ሰላም አጠቃላይ ሆስፒታል ተወስደዋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሪኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ስር የሚገኙት የጥላሁን ፈንታው ብርጌድ አባላት በመካነ ሰላም ዙሪያ ወረዳ ታዳጊዋ ቢሊ ከተማ ላይ ዛሬ ታኅሳስ 9 2018 ዓ.ም ከንጋት ጀምሮ እስከ ረፋድ 5 ሰዓት ገደማ ድረስ ባደረጉት አውደ ውጊያ በአገዛዙ ጦር ላይ ከባድ ኪሳራ ማድረሳቸውን መረብ ሚዲያ ለማረጋገጥ ችሏል። አገዛዙ በውጊያ ካሰለፋቸው በሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር አመራር የሆነ የሻለቃ አዛዥን ጨምሮ 15 ወታደሮች ተገድለዋል። በውጊያው ከተገደሉት በተጨማሪ በርካታ ወታደሮች ቆስለው ለሕክምና ወደ መካነ ሰላም አጠቃላይ ሆስፒታል ተወስደዋል። የንጉስ ሚካኤል አሪኮር ሰብሳቢ ሻለቃ ብነው ታደሰና የኢንጂነር ደሳለኝ አሰፋ ክፍለ ጦር አዛዥ አርበኛ ስንዴው ገዜ በመሩት በዛሬ ውጊያ አገዛዙ የሚከፈትበትን ጥቃት መመከትና ራሱን መከላከል የማይችልበት ደረጃ ላይ መድረሱን የሚያሳይ ድል ተቀዳጅተዋል። የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር ከወደ ፋኖ የተከፈተበትን የተጠና ጥቃት መቋቋም ባለመቻሉ በኮሩ ስር 47ኛ ክፍለ ጦር እገዛ ለማድረግ ወደ ቀጠናው የገባ ቢሆንም ነገር ግን እንኳን እገዛ ሊያደርግ እሱም በተከፈተበት የደፈጣና የጨበጣ ውጊያ ብትንትኑ መውጣቱ ነው የታወቀው። በተያያዘ በዚያው በምዕራብ ወሎ ቀጠና ነጻ በወጡ ቀጠናዎች የጊዜያዊ መንግስት አስተዳደር መዋቅር የመዘርጋት ስራው ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሪኮር ዋሴል ክፍለ ጦር ነጻ ባወጣቸው ቀጠናዎች የጊዜያዊ መንግስት አስተዳደር መዋቅር ዝርጋታ ስራን እንዲያስተባብሩ ምኒልክ ዕዝ የላካቸው ባለሙያዎች ተልኳቸውን በስኬት ማጠናቀቃቸው ታውቋል። የዕዙ ፖለቲካ መምሪያ ከትምህርትና ስልጠና መምሪያ ጋር በመተባበር በጃማ ግንባር የጊዜያዊ መንግስት መዋቅር ዝርጋታውን አጠናቋል። ከህዝቡ ጋር የጋራ መግባባት ላይ ለመድረስ ተከታታይ ምክክር መድረኮች የተዘጋጁ ሲሆን በትግሉ ሂደት የተፈጠሩ ችግሮችን በተመለከተም ሰፊ ውይይት ተደርገው ለመፍትሄዎቻቸው ሁሉም ባለድርሻ አካላት የበኩላቸውን ሚና እንደሚወጡም የጋራ መግባባት ላይ ተደርሷል። ለአካባቢያዊ ችግር አካባቢያዊ መፍትሄ የሚሰጥ የአስተዳደር የጸጥታና የፍትህ መዋቅር የተዘረጋ ሲሆን ህዝቡ ራሱን በራሱ ለማስተዳደር ይችል ዘንድ ምቹ የሆነ እድል ተፈጥሯል። ከቀበሌ መዋቅር ባሻገር የንዑስ ወረዳ አደረጃጀት ተፈጥሮ ከቀበሌ አቅም በላይ የሆኑ ችግሮች እልባት የሚያገኙበት አማራጭ እንዲኖር ተደርጓል ሲል የዋሲል ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ቡሽ ተፈራ ለጣቢያችን በላከው መረጃ ገልጿል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ታኅሳስ 9 2018 ዓ.ም የምሽት መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ ቸር ቆዩ።